أهلًا وسهلًا እንኳን ደህና መጣችሁ። ሰላም ጎም ጠፋሽ። ጎም ማለት ምን ማለት ነው? ደሞዜን በቀኑ ስጠኝ የሱ መስሎኝ ነው። ዛሬ ቀኑ ምንድነው? ከደማም እዚህ ይቀንሳል። እንደ ባለፈው ቆንጆውን ግዢልኝ። ስራ አሪፍ ነው። አመሰግናለሁ ስሪልኝ። የዚህ ጥያቄ የመጀመሪያው ክፍል አልገባኝም። ጎም ማለት ምን እንደሆነ አላውቅም። አልፌዋለሁ። ደሞዜን በጊዜው ስጠኝ ለማለት አዕጥኒ ራትቢ ቢወቅትህ እንላለን። አዕጥኒ ራትቢ ቢወቅትህ። አዕጥኒ ማለት ስጠኝ ማለት ነው። ራትቢ ደሞዜ፣ ራትብ ደሞዝ ማለት ነው። ቢወቅትህ በጊዜው በወቅቱ ማለት ነው። የምናናግራት ሴት ከሆነች አዕጢኒ ነው የምንላት። አዕጢኒ ራትቢ ቢወቅትህ። አዕጢኒ ለወንድ ሲሆን አዕጥኒ ነው። ለሴት ሲሆን ደግሞ አዕጢኒ። አዕጢኒ ራትቢ በወቅትህ እንላታለን። ደሞዜን በጊዜው ስጭኝ ማለት ነው። አዕጢኒ ስጭኝ። ብዙ ሰዎች ከሆኑ ደግሞ አዕጡኒ ራትቢ በወቅትህ እንላለን። አዕጡኒ ራትቢ በወቅትህ፣ ደሞዜን በጊዜው በሰዓቱ ስጡኝ ማለት ነው። አዕጡኒ ስጡኝ ማለት ነው። ትንሽ ለየት ባለ ሁኔታ፣ ትህትና በተሞላበት ሁኔታ ለው ሰማሕት አዕጥኒ ራትቢ በወቅቱህ እንላለን። ለው ሰማሕት አዕጥኒ ራትቢ በወቅትህ፣ እባክህ ደሞዜን በጊዜው በሰዓቱ ስጠኝ ማለት ነው። ለው ሰማሕት ማለት እባክህ ማለት ነው። ሴት ከሆነች ለው ሰማሕቲ አዕጢኒ ራትቢ በወቅትህ እንላታለን። ለው ሰማሕቲ ማለት እባክሽ ማለት ነው። ብዙ ሰዎች ከሆኑ ደግሞ ለው ሰማሕቱ አዕጡኒ ራትቢ በወቅትህ እንላቸዋለን። ለው ሰማሕቱ ማለት እባካችሁ ማለት ነው። አሁንም ትንሽ ለየት ባለ ሁኔታ ዓለየ መስኡልየት እህል ወአትመና ለው ተዕጥኒ ራትቢ በወቅትህ። ዓለየ መስኡልየት እህል ወአትመና ለው ተዕጥኒ ራትቢ በወቅትህ። ይህ ማለት የቤተሰብ ኃላፊነት ስላለብኝ ደሞዜም በሰዓቱ በጊዜው ብትሰጠኝ ደስ ይለኛል ማለት ነው። ዓለያ ማለት አለብኝ ማለት ነው። መስኡልየት ወይም መስኡልያ ኃላፊነት ነው። እህል ዘመድ ነው። ወ ማለት እና ማለት ነው። አትመና ማለት እመኛለሁ ማለት ነው። ቀጥታ ትርጉሙ ደስ ይለኛል ማለትም ይሆናል። ለው ማለት ብህ ማለት ነው። ለምሳሌ ብትሰጠኝ፣ ብትነግረኝ፣ ብትሰራልኝ እንደምንለው። ተዕጥኒ ማለት ትሰጠኛለህ ማለት ነው። ለው ተዕጥኒ ማለት ደግሞ ብትሰጠኝ ማለት ነው። ራትቢ ደሞዜ፣ በወቅትህ በወቅቱ በጊዜው በሰዓቱ። ሴት ስትሆን ዓለያ መስኡልየት እህል ወአትመና ለው ተዕጢኒ ራትቢ በወቅትህ እንላታለን። ዓለየ መስኡልየት እህል ወአትመና ለው ተዕጢኒ ራትቢ በወቅትህ፣ የቤተሰብ ኃላፊነት ስላለብኝ ደሞዜን በሰዓቱ ወይም በጊዜው ብትሰጭኝ ደስ ይለኛል ማለት ነው። ተዕጢኒ ትሰጭኛለሽ። ለው ተዕጢኒ ማለት ደግሞ ብትሰጭኝ ማለት ነው። ብዙ ሰዎች ከሆኑ እንደዚህ ነው የምንለው። ዓለያ መስኡልየት እህል ወአትመና ለው ተዕጡኒ ራትቢ በወቅትህ። ዓለያ መስኡልየት እህል ወአትመና ለው ተዕጡኒ ራትቢ በወቅትህ። የቤተሰብ ኃላፊነት ስላለብኝ ደሞዜን በሰዓቱ በጊዜው ብትሰጡኝ ደስ ይለኛል ማለት ነው። ተዕጡኒ ትሰጡኛላችሁ። ለው ተዕጡኒ ማለት ደግሞ ብትሰጡኝ ማለት ነው። ለስለስ አድርገን አላህ ይኸሊክ አዕጥኒ ራትቢ በወቅትህ ማለት እንችላለን። አላህ ይኸሊክ አዕጥኒ ራትቢ በወቅትህ፣ ፈጣሪ ጠብቅህ ደሞዜን በሰዓቱ በጊዜው ስጠኝ ማለት ነው። አላህ ይኸሊክ ማለት ፈጣሪ ይጠብቅህ ማለት ነው። ሴት ስትሆን አላህ ይኸሊኪ አዕጢኒ ራትቢ በወቅትህ እንላታለን። አላህ ይኸሊኪ አዕጢኒ ራትቢ በወቅትህ፣ ፈጣሪ ጠብቅሽ ደሞዜን በሰዓቱ በጊዜው ስጭኝ ማለት ነው። አላህ ይኸሊኪ ማለት ፈጣሪ ይጠብቅሽ ማለት ነው። ከአንድ በላይ ለሆኑ ሰዎች ደግሞ አላህ ይኸሊኩም አዕጡኒ ራትቢ በወቅትህ እንላቸዋለን። አላህ ይኸሊኩም አዕጡኒ ራትቢ በወቅትህ፣ ፈጣሪ ይጠብቃችሁ ደሞዜን በሰዓቱ በጊዜው በወቅቱ ስጡኝ ማለት ነው። አላህ ይኸሊኩም ማለት ፈጣሪ ይጠብቃችሁ ማለት ነው። ክንት አሕስብ ኢኖ ሐገ። ክንት አሕስብ ኢኖ ሐገ፣ የእሱ መስሎኝ ነበር ማለት ነው። ክንት ማለት ነበር ማለት ነው። አሕስብ መሰለኝ
ወይም ይመስለኛል ማለት ነው። ክንት አሕስብ ማለት ደግሞ መስሎኝ ነበር ማለት ነው። ኢኑ እሱ ወይም እንደ ማለት ነው። ሐገህ የሱ ኢኑ ሐገህ ማለት የሱ ነው ማለት ነው። ለሴት ደግሞ ክንት አሕስብ ኢኑ ሐገሃ እንላለን። ክንት አሕስብ ኢኑ ሐገሃ የሷ መስሎኝ ነበር። ሐገሃ የሷ ኢኑ ሐገሃ የሷ ነው ማለት ነው። ለብዙ ሰዎች ደግሞ እንዲህ እንላለን። ክንት አሕስብ ኢኑ ሐገሁም ክንት አሕስብ ኢኑ ሐገሁም የነሱ መስሎኝ ነበር ማለት ነው። ሐገሁም የነሱ ኢኑ ሐገሁም የነሱ ነው። ክንት አظን ኢኑ ሐገህ ማለትም እንችላለን። ክንት አظን ኢኑ ሐገህ የሱ መስሎኝ ነበር ማለት ነው። ይሄም አظን ማለት መሰለኝ ወይም ይመስለኛል ማለት ነው። ኤሽ አልየውም ኤሽ አልየውም ዛሬ ምንድን ነው ማለት ነው። ኤሽ ምን አልየውም ዛሬ። የዚህ መልሱ አልየውም ኸሚስ ወይም አልየውም አልኸሚስ እንላለን። አልየውም ኸሚስ ወይም አልየውም ኸሚስ ዛሬ ሐሙስ ነው። ቀኑ ሐሙስ ከሆነ አርብ ከሆነ አልየውም ጁምዓ ወይም አልየውም አልጁምዓ እንላለን። አልጁምዓ ወይም ጁምዓ አርብ ማለት ነው። ሰብት ወይም አሰብት ቅዳሜ ማለት ነው። አሐድ ወይም አልሐድ እሁድ ማለት ነው። እትኔን ወይም አልእትኔን ሰኞ ማለት ነው። ተሉት ወይም አተሉት ማክሰኞ ማለት ነው። ማክሰኞ ተላታ ወይም አተላታ ተብሎም ይጠራል። ረቡዕ ወይም አረቡዕ ሮብ ነው። ኤሽ ታሪክ አልየውም ኤሽ ታሪክ አልየውም ወይንም ከም ታሪክ አልየውም ከም ታሪክ አልየውም ይሄ ማለት ዛሬ ቀኑ ስንት ነው ማለት ነው። ኤሽ ምን ከም ስንት ታሪክ ማለት ቀን የወሩ ቀን ማለት ነው። ለምሳሌ 1 2 3 አልየውም ዛሬ አጠር ባለ ሁኔታ ከመታሪክ ማለትም እንችላለን። ይህም ቀኑ ስንት ነው ማለት ነው። አታሪክ ወይም ታሪክ ቀን ነው። ለዚህ መልሱ ለምሳሌ አልየውም 6 የናይር አልየውም 6 የናይር ዛሬ ጃንዋሪ 6 ነው ማለት ነው። አልየውም ዛሬ 6 የናይር ጃንዋሪ ነው። የፈረንጆች የዓመቱ አንደኛው ወር። ወሮችን ከጠቀሰን አይቀር እያንዳንዱ ወር ምን ተብሎ እንደሚጠራ ልንገራችሁ። ከአንደኛው ወር ነው የምጀምረው። ጃንዋሪ የናይር ይባላል በአረብኛ የናይር። ፌብሩዋሪ ፈብራየር፣ ማርች ማርስ፣ ኤፕሪል ኤፕሪል፣ ሜይ ማዩ፣ ጁን ዩኒዩ፣ ጁላይ ዩልዩ፣ ኦገስት ኦገስቶስ፣ ሴፕቴምበር ሲፕተምበር፣ ኦክቶበር ኦክቶበር፣ ኖቬምበር ኖቨምበር፣ ዲሰምበር ዲሰምበር። እነዚህ እንግዲህ የአውሮፓውያን አቆጣጠር ናቸው፣ ግሪጎሪያን የሚባሉት። በዚህ አይነት የዓመቱን 12 ወሮች በእንግሊዝኛ ከዛ በአረብኛ ማጥናት ትችላላችሁ። ሂና አርኸስ ምን ደማም ሂና አርኸስ ምን ደማም ከደማም እዚህ ይቀንሳል ይረክሳል ማለት ነው። ሂና እዚህ አርኸስ ይቀንሳል ወይም ይረክሳል ማለት ነው። ሂና አርኸስ ማለት ደግሞ እዚህ ይቀንሳል ወይም እዚህ ይረክሳል ማለት ነው። ሚን ማለት ከ ነው። ደማም ወይም አደማም የምትባለው አንዲት የሳውዲ አረቢያ ከተማ ነች። اشتري لي الزين مثل المرة اللي فاتت اشتري لي الزين مثل المرة اللي فاتت ወይንም اشتري لي الحلو مثل المرة اللي فاتت ማለትም እንችላለን። اشتري لي الحلو مثل المرة اللي فاتت ይህ ማለት እንደ ባለፈው ጊዜ ቆንጆውን ወይም ጥሩውን ግዢልኝ ማለት ነው። እሽተሪ ግዢ፣ ሊ ማለት ለኔ ማለት ነው። እሽተሪ ሊ ማለት ደግሞ ግዢልኝ ማለት ነው። አዜን ወይም ዜን ቆንጆ ወይም ጥሩ የሆነ ነገር ነው። አልሕልው ወይም ሕልው ይህም ቆንጆ ጥሩ የሆነ ነገር ማለት ነው። ምትል ማለት እንደ ማለት ነው። አልመራ ወይም መራ ጊዜው ወይም ጊዜ። እሊፋተት ያለፈው
አልመራ ሊፋተት አልመራ ሊፋተት ማለት ደግሞ ያለፈው ጊዜ ወይንም ባለፈው ጊዜ ማለት ነው። مثل المرة اللي فاتت ማለት ደግሞ مثل المرة اللي فاتت እንደ ባለፈው ጊዜ ማለት ነው። ከዚህ ቀጥሎ የዛሬውን ሆምወርክ ሰጣችኋለሁ። بوقته عطني أعطيني أعطوني لو سمحت لو سمحتي لو سمحتوا علي مسؤولية وين مسؤولية أهل أتمنى لو تعطيني الله يخليك الله يخليكي الله يخليكم حقه حقها حقهم إيش اليوم إيش تاريخ اليوم إيش تاريخ اليوم 6 يناير مايو يوليو هنا أرخص هنا أرخص الزين ويم زين الحلو ويم حلو المرة اللي فاتت المرة اللي فاتت የዛሬው ትምህርታችን በዚህ ያልቃል። ስለተከታተላችሁኝ አመሰግናለሁ። ሐሳባችሁን ግለጹልኝ፣ አስተያየታችሁን ስጡኝ፣ ጥያቄዎቻችሁንም ላኩ። ከመሄዳችሁ በፊት ትምህርቱ ከጠቀማችሁ ሰብስክራይብ አድርጉ፣ ሼርም ላይክም አድርጉ። ማዕሰላማ፣ ደህና ሁኑ። እወዳችኋለሁ። ባይ ባይ።